ጤና ይስጥልን እንዴት አላችሁ ውድ ቤተሰቦቼ የተለያዩ ሀሳቦችን አጋራችኋለሁ። በተለይም እንግዲህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጋዛ ጉዳይ መፍትሄ ሊሰጠው ይገባል የሚል ሀሳብ ሰጥተዋል። ይህን የተመለከተ መረጃም አለ። ከዛ ውጭ ደግሞ ትራምፕ የፍርድ ቤት ትዕዛዝን ሳያከብሩ ከካሊፎርኒያ ወደ ፖርትላንድ ወታደሮቻቸውን ማዛወራቸው እንደዚሁም ደግሞ ጥያቄ የሚያስነሳ ጉዳይ ሆኗል። እነዚህ በጣም ዓለማችን ላይ በርካታ ጉዳዮች ወይም ደግሞ በተለያየ አቅጣጫ ሲታዩ የነበሩ ሀሳቦች ሆነዋል። በቀላሉም ሊጠቆሙ በቀላሉም ደግሞ ገንዘብ ውስጥ ሊገቡ የሚችሉ አይደሉም። እነዚህን በስፋት እንመለከታለን። የአሜሪካን የፖለቲካ ሁኔታ ወይም ደግሞ አሜሪካ ትራምፕ በዚህ ልክ የፍርድ ቤትን ትዕዛዝ መጣስ ይችላሉ የሚለው በዋናነት ሀሳብ እናነሳበታለን። ከዛም ቀደም ብሎ የጋዛው ጉዳይ መፍትሄ ሊበጅለት ይገባል የሚል ሀሳብ ሰጥተዋል ፕሬዚዳንት ዶናልድ ትራምፕ። ይህ ይበል የሚያሰኝ ነው። ምናልባት ፖለቲካው እስከምን ድረስ ሊዘልቅ ይችላል የሚለው አነጋጋሪ ነው። እንግዲህ ይሄኛውን በተለየ አቅጣጫ ለማየትም እድል የሰጠ ሆኗል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እነዚህን ጉዳዮች በካታርና በተለያዩ አደራዳሪ ኃይሎች የነበሩትን ጉዳዮች በፈጣኑ ወይም ደግሞ በተፈጠነ መንገድ ወይም በአፋጣኝ በሆነ መንገድ ንግግሮች እንዲጀመሩ ሀሳብ ሰጥተው ነበረ። እንግዲህ የጋዛው የሰላም ንግግር በአፋጣኝ እንዲጀመር ትዕዛዝ ከመስጠትን ባሻገር ከማሳሰባቸውን ባሻገር ጥሪ ከማቅረባቸውን ባሻገር የፖለቲካ ሂደቱን ሌላ መልክ የሚያሰጥ ሆኗል። የጋዛን ጦርነት ማስቆም ጥረት ላይ ያሉ ሁሉም ኃይሎች ኤፈርት ላይ ያሉ በእስራኤልና በሐማስ መካከል ያለውን ግንኙነት በማጥበብ ያ ማለት የውጥረቱን ጉዳይ በማጥበብ በግብጽ የሚደረገውን ቀጥተኛ ኢንዳይሬክት ንግግር እንዲያፋጥኑ ጥሪ አቅርበዋል ፕሬዚዳንት ዶናልድ ትራምፕ። ይሄኛው ምናልባት በጎ ነገር ሊያመጣ እንደሚችል ተስፋ ተጥሎበታል። ግን የተለያዩ አቅጣጫዎችን አሁንም መመርመርና ማየት ያሻል ነው። እንግዲህ ይህ ንግግር ሐማስ ታጋሾችን ለመልቀቅ እንደዚሁም ደግሞ የጋዛ አስተዳደርን አሳልፎ ለመስጠት ለምሁራን ቴክኖክራት ይሉታል ጨምሮ ይሄኛውን አጋጣሚ ጨምሮ በትራምፕ ባለ 20 ነጥብ ወይም ደግሞ ፖይንት የሚባል ስምምነት ላይ እቅድ ተስማምቷል። ይህ ደግሞ የሚደረግ ከሆነ ቡድኑ እንደዚሁ በፈጣኑ ተኩስ አቁም ላይ እንደሚሆን ወይም ደግሞ ጉዳዮችን በዛ መንገድ ሊያቸው እንደሚችል እየተነገረ ይገኛል። የሐማስ ጉዳይ ትጥቅ ይፈታል አይፈታም የሚለውም ጥያቄ አሁን በተለያየ አቅጣጫ እየተነሳ ይገኛል። ትጥቅ ሊፈታ እንደሚችል ፍንጮች አሉ። በሌላ በኩል ደግሞ አይፈታም የሚል ሀሳቦችም አሉ። በዋናነት ግን አሁን ኦልሞስት ወደ የሚፈታበትን አጋጣሚ ራሱም ስለተስማማ እንደና አልአረቢያ ያሉ መገናኛ ብዙኃን እያስነበቡም ስለሆነ እሱን ማየት ያስፈልጋል። ትጥቅ መፍታትና በመጪው የጋዛ መንግስት ላይ ተሳትፎ እንደማይኖረው እንግዲህ ይሄ እቅድ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ፒስ ፕላን ቁልፍ ክፍል ላይ ነው እና ይሄ ምላሽም እስካሁን አልሰጠም ነበረ። ግን በተለያየ አጋጣሚ ትጥቅ የመፍታት ፍላጎት እንዳለው ሲነገር ነበርና ምናልባት ይሄኛውን በተለየ መንገድ ሊያዩት እንደሚችሉ ይነገራል። በማህበራዊ ትስስር ገጾች ላይ ውጤታማ ነው በሚል ፕሬዚዳንት ዶናልድ ትራምፕ የመጀመሪያውን ምዕራፍ ፈርስት ፌዝ በዚህ ሳምንት እንደሚጠናቀቅ ተነግሮኛል። ወይም ደግሞ ሁሉም ሰዎች ወይም ሁሉም በተለያየ አቅጣጫ ያሉ አደራዳሪዎች መልካሙን አጋጣሚ እንዲጠቀሙበት ጥሪ ለማቅረብ እንፈልጋለሁ። ሁኔታዎች መፍጠን አለባቸው። ያ ማለት የጋዛው ቀውስ እየከፋ ሄዷል የሚል ሀሳብን ፕሬዚዳንት ዶናልድ ትራምፕ ለመስጠት ተገደዋል። ግን ጊዜው በጣም አንገብጋቢ ነው። በጣም ግሬቨንሱ ከጊዜ ወደ ጊዜ የጨመረ ስለሆነ ደም መፋሰሱን ማቆም ስለሚያስፈልግ በፍጥነት ጉዳዮች መፍትሄ ሊሰጣቸው ይገባል የሚል ሀሳብ ነው ፕሬዚዳንት ዶናልድ ትራምፕ የሰጡት ለጋዜጠኞች። እንግዲህ ለጋዜጠኞች መግለጫ ሲሰጡ በቅርቡ ታጋቾች መለቀቅ ጀምራሉ ነበረ ያሉት ፕሬዚዳንት ዶናልድ ትራምፕ። ይሄኛውን ግን ትንሽ የተወሰነ ጊዜ ሊወስድ እንደሚችል ደግሞ ሳይታለም የተፈታ የሚያደርጉ በርካታ ጉዳዮች አሉ። ትራምፕ የሰላም እቅዳቸው ማሻሻያ ይደረግበት ከሆነ ተጠይቀዋል። ግን ማሻሻያ አያስፈልገንም ምክንያቱም ሁሉም ተስማምቶበታል። ያ ማለት እንግዲህ አንዳንድ ለውጦች ሊኖሩ ካልቻሉ በስተቀር ሁሉም የተስማማበት በመሆኑ በቀላሉ የሚለወጥ አይደለም የሚል ሀሳብም ነው የሰጡት። ለእስራኤል ትልቅ ስምምነት ነው ብለዋል። ለአረቡ ዓለምም እንደዚሁ ደግሞ ለሙስሊሙ ዓለምም ለዓለም ደግሞ በጥቅሉ ትልቅ ስምምነት ነው ወይም ደግሞ ሰላም ያመጣል የሚችል ጉዳይ በመሆኑ ደስተኞች ነን የሚል ሀሳብ ለመስጠት ሞክረዋል። ግን እንደዚህ አይነት አካሄድ የሐማስ አዎንታዊ ምላሽ ከሰጠ ጉዳዮች በፍጥነት ወይም ደግሞ በጣም በተፋጠነ መንገድ ሊጠናቀቁ እንደሚችሉ ይነገራል። ግን እንደዚህ አይነት ጉዳዮች በጣም በተለያየ አጋጣሚ ስጋቶችንም ተስፋዎችንም ሊያስቀምጡ የሚችሉ በመሆናቸው እጅግ አስቸጋሪ መሆኑን ግን ሳይታለም የተፈታ ያደርገዋል። ምናልባት የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሚሄዱባቸው ርቀቶች ለመፍትሄ ነው ወይስ ደግሞ ጉዳዮችን ጫና ውስጥ ለማስገባት የሚለውም እንደዚሁ
ብዙ ሁኔታዎችን ግምት ውስጥ እያስገባ ያለ ጉዳይ ነው። ይሄኛው እንግዲህ በካይሮ እየተደረገ ያለው ውይይት ወይም ደግሞ ኢንዳይሬክትሊ ሐማስንና የእስራኤልን ሰዎች የሚያደራድረው ጉዳይ ብዙ ጥያቄዎችን ሊያስነሳ የሚችል እንደሆነ ተነግሯልና በይሄኛው ከስሙድ ፍሎቲላ ወይም ደግሞ እነዚህ የሰብአዊ ድጋፎችን ይዘው የመጡ የሰብአዊ መብት ተሟጋቾች እንግዲህ የተለያዩ መግለጫዎች እንዲሰጡ ማስገድደዋል። 171 የሚሆኑ አክቲቪስትስ ወይም ደግሞ የሰብአዊ መብት ተሟጋቾች በቁጥጥር ስር ውለው ወይም ደግሞ ኢንተርሴፕት ተደርገው ወደ ሌላ አቅጣጫ እንዲሄዱ ተደርገዋል የሚል መግለጫ ከተሰጠ በኋላ ብዙ አይነት ጥያቄዎችን የሚያስነሳ ጉዳይ ሆኖ ነበረ። በተለይም 171 የጋዛ ፍሎቲላ አክቲቪስት የሚባሉት ማለት ነው ግሬታ ቱንበርግን ጨምሮ 171 ወደ መጡበት እንዲመለሱ ወይም ደግሞ ወደ ግሪክ፣ ስሎቫኪያ እንደተላኩ የእስራኤል የውጭ ጉዳይ ሚኒስቴር መስሪያ ቤት አረጋግጧልና ይሄኛውን በተለየ አጋጣሚ ለማየት የሚያስችል ሆኖ ተመዝግቧል እና የሚድል ኢስት ጉዳይ በተለያየ ሂደት ሊራዘም ከቻለ የሐማሱንም ጉዳይ ብቻ አይደለም የፍልስጤሞችን ሰቆቃ እንደማራዘም ይቆጠራል። እስራኤልም ነገ ከነገ ወዲያ ስጋት ውስጥ ልትገባ እንደምችል በግልጽ የሚያስቀምጥ በመሆኑ ለጉዳዮች መፍትሄ ሊሰጥባቸው ይገባል የሚል ጥያቄ እንደዚሁ እየተነሳ ይገኛል። የመካከለኛው ምስራቅ የሰላም ስምምነት ደግሞ ፍልስጤማውያን ሳይሳተፉበት የሚሳካ አይደለም የሚል ሀሳብ የግብፁ ፕሬዚዳንት አብደልፈታህ አልሲሲ ሰጥተዋል። ግን የእሳቸው ሀሳብ ብዙ ጊዜ ከፖለቲካ ጥቅም አንጻር ወይም ደግሞ አረቡን ዓለም ለማስደሰት ለፍልስጤማውያን ምንም አይነት ጉዳይ ማድረግ ሳይፈልጉ እስካሁን ቆይተዋል። ራፋን ልክ እንደ እስራኤል ሁሉ ዘግተው በፍልስጤሞች ላይ በጋዛ ሰዎች ላይ ጫና ሲፈጥሩ የነበሩ ሰው ናቸው። አሁን ግን ያለነሱ የመካከለኛው ምስራቅ ፕላን አይሳካም የሚል ሀሳብ ሰጥተዋል። በእርግጥ ይሄኛው ሌላ መልክ ሊኖረው ይችላል። ግን እስራኤል አሁንም በጋዛ ብቻ አይደለም በዌስት ባንክም ጭምር ጥቃቶችን እየሰነዘረች ነው የሚሉ ትችቶች እየተሰነዘረባት ይገኛል እና እስራኤል ደግሞ ከዚህም በፍልስጤም ላይ አልቆመችም። በተለያዩ አካባቢዎች በሊባኖስ በደቡባዊ ሊባኖስ ጥቃት ሰንዝራ የድሮን ነው ሰው አልባ አውሮፕላን ቢያንስ 2 ሰዎች ደግሞ ህይወታቸውን ማጣታቸው ተነግሯል። ይሄ አትሊስት 2 ሰዎች ህይወታቸውን አጡ በሚል ደረጃም የሚቀመጥ አይደለም። ብዙ ሁኔታዎችም ግምት ውስጥ ይገባሉ። በዚቤዴን በሚባል የሊባኖስ ከተማ ላይ ወይም ደግሞ በደቡባዊ ሊባኖስ የሚገኝ ከተማ ላይ የተሰነዘረ ጥቃት ነውና የሰዎች ህይወት ተቀምቷል። ይህም ደግሞ የተለያዩ ጥያቄዎችን አሁንም በመካከለኛው ምስራቅ የሰላም ጉዳይ ላይ እንዲነሱ የሚያደርግ ነውና ይሄ ከኢራን የዓለም አቀፉ የኒውክሌር ተቆጣጣሪ ድርጅት ወይም ደግሞ IAEA ጋር አብሬ መስራት ፍላጎት የለኝም ከሚለው አቋሟ ጋር አብሮ ሲታይ ደግሞ ሁኔታዎች እጅግ አስቸጋሪ የሆኑ ሊመጡ ይችላሉ ተብሎ ይታሰባል። እንግዲህ በጥቅሉ የጋዛ ጉዳይ ተስፋም ያለው ስጋትም ያለው ሆኖ እንደሚቀጥል ሳይታለም የተፈታ ያደርገዋል። እንግዲህ በጥቅሉ 67160 ሰዎች ህይወታቸውን አጥተዋል በጋዛ ከ2023 ኦክቶበር 7 ጀምሮ ወይም ደግሞ በእኛ አቆጣጠር ከ2016 እስከ ከ2016 መስከረም 26 ጀምሮ ያለውን ስንቆጥር ማለት ነው። እንደዚሁም ደግሞ የተጎዱት 169679 የሚሆኑት ናቸው። በእስራኤል በኩልም እንደዚሁ ደግሞ ጉዳት የደረሰባቸው ሰዎች አሉ። ቀላል ቁጥር የሚባል አይደለምና እነዚህን ጉዳዮች ግምት ውስጥ ማስገባትም ያስፈልጋልና የመካከለኛው ምስራቅ ጉዳይ በቀላሉ የሚታይ እንዳልሆነ ግምት ውስጥ እንዲገባ ነው። እንግዲህ እንደዚህ አይነት ጉዳዮች ባሉበት ደግሞ ትራምፕ የፍርድ ቤት ትዕዛዝን ሳይቀበሉ ከካሊፎርኒያ ወደ ፖርትላንድ ወታደሮቻቸውን ልከዋል ወይም ደግሞ ይሄ ናሽናል ጋርድ ብሔራዊ ዘብ የሚባሉትን ልከዋል መባሉ ብዙ ጥያቄዎችን እያስነሳ ይገኛል እና ፕሬዚዳንት ዶናልድ ትራምፕ በፖርትላንድ የብሔራዊ ዘብ አባላትን ለማሰማራት ሙከራ አድርገው ነበረ። በፍርድ ቤት ውድቅም ተደረገባቸው። ከዛ በኋላ ደግሞ የፌዴራል ወታደሮች ከካሊፎርኒያ ወደ ኦሪገን ታላኩ ነውና ይህኛው ትንሽ ፕሬዚዳንት ዶናልድ ትራምፕ ለህግ አለመገዛት ወይም ደግሞ የአሜሪካን ህግ በአግባብ አለማየት ችግር ውስጥ ገብተዋል የሚል ጥያቄ እንዲነሳባቸው ያደርጋልና የወታደሮቹ ወደ ፖርትላንድ ኦሪጎን መላክ ብዙ ጥያቄዎችን ያስነሳል። ምክንያቱም እንዳይሰማሩ ፍርድ ቤት ውሳኔ ያሳልፎ ነበረ። በቺካጎም እንዲህ አይነት ጥያቄዎች ስላሉ ማለት ነው። የካሊፎርኒያ አስተዳዳሪ ደግሞ ወይም ደግሞ ገዢ የካሊፎርኒያ ግዛት ገዢ ጋቪን ኒውሶም አስደንጋጭ የሆነ ህግንና ስልጣንን ያላግባብ የመጠቀም የፕሬዚዳንት ዶናልድ ትራምፕ አባዜ ነው የሚል ሀሳብ ለመስጠት ሞክረው ነበረ። በዲሞክራቶቹ የሚተዳደሩ ሁሉም ግዛቶች በዚህ መንገድ ጫና ውስጥ እንደሆኑ የሚጠቁሙ መረጃዎች አሁንም እየወጡ ነው። ምክንያቱም ዋሽንግተን ዲሲም የምትተዳደረው በዲሞክራቶቹ ነው። ካሊፎርኒያም እንደዚሁ አሁን ኦሪገንም በዚህ መልክ
በፖርትላንድ የምንመለከታቸው ጉዳዮችን በዲሞክራቶቹ ስር ባሉ ከተሞች ላይ ነው ሪፐብሊካኑ ዶናልድ ትራምፕ ትኩረት አድርገው ጫና እየፈጠሩ ያሉት ነው። ይሄ እንግዲህ ያሉበት ማለት ነው። ስለዚህ በዋነኝነት እኛ አላማችን በከተማው የሚንቀሳቀሱ ነን ዶክመንትስ የሆኑ ስደተኞችን ወይም ኢሚግራንትስ ለመያዝ የተደረገ ጥረት ነው። በዛ ልክ ነው ሁኔታዎችን እኛ እያስቀጠልን ያለው ነው ያሉት። እንግዲህ ፔንታገን ግልጽ አድርጓል። የአሜሪካ መከላከያ ሚኒስቴር ሳይሆን አሁን ባለበት አጋጣሚ አክቹሊ ፔንታገን የአሜሪካ የጦር ሚኒስቴር ስለሚባል 200 የካሊፎርኒያ ብሔራዊ ዘብ አባላት የዩኤስ ኢሚግሬሽንና ጉምሩክ ማስፈጸሚያዎችን እንደዚሁም ደግሞ ድንበር አካባቢ ያሉ ችግሮችን ለመቆጣጠርና ለመፍታት ወደ ፖርትላንድ እንዲላኩ ተደርጓል። መመደባቸውንም አረጋግጧል። የዋይት ሀውስ ቃል አቀባይ ደግሞ አቢጌል ጃክሰን የትራምፕን ሀሳብ በዚህ ልክ ግልጽ አድርገው ለማስቀመጥ ሞክረዋልና እነዚህ ሂደቶች ምናልባት የአሜሪካው ፕሬዚዳንት ዶናልድ ትራምፕ አሁንም አሜሪካን ነውጥ ውስጥ የማስገባት ውጥናቸውን አጠናክረው ቀጥሏል የሚሉ ትችት ቢሰነዘርባቸውም ግን በተለያየ የዓለማችን መገናኛ ብዙኃን የሚሰጣቸው ስም ሰላም ማምጣት የሚችሉ ትራምፕ በተለየ ሂደት ደግሞ ሁኔታዎችን ከማስጠንቀቂያ ተሻግረው የፖለቲካ መንፈስ የመስጠት አዝማሚያ ውስጥ እንዳሉም የሚጠቁምላቸው ነው በሚል ብዙዎች ሊያሞካሿቸው ሞክረዋል። ወይም ደግሞ መልካም ሀሳብ ሊሰጧቸው እንደዚሁ ግድ ብሏቸው ነበርና የተለያዩ ሂደቶችን ወይም ደግሞ አቅጣጫዎችን ለማሳየት የፖለቲካ መፍትሄ እንደሚያስፈልግ እየተነገረ ባለበት ሰዓት ነው የአሜሪካው ፕሬዚዳንት ዶናልድ ትራምፕ አሁን ኮንግረሱን ማለትም የላይኛውንም የታችኛውንም ምክር ቤት ግምት ውስጥ ሳያስገቡ እንደዚሁም ደግሞ በተለየ ሀሳብ ያላቸውን ሰዎች ታሳቢ ያላደረገ ጉዳዮችን በራሳቸው መንገድ እየመነዘሩ በራሳቸው አቅምና ልክ ወይም ሂደት ፍላጎታቸውን ያስፈጸሙ ነው እየተባለ ይገኛል። ይሄኛው ግን በእርግጥም ፕሬዚዳንት ዶናልድ ትራምፕን ይወክላቸዋል አይወክላቸውም የሚለው በተለየ ሊታይ የሚችል ነው እና ይሄኛው ብዙ ነገሮችን የአሜሪካን ፖለቲካን ብቻ ሳይሆን የአሜሪካን አንዳንድ ግንዛቤዎችን ግምት ውስጥ ሊያስገባ የሚችል እንደሆነ በስፋት ይነገራል። ግን ራሳቸው ፕሬዚዳንት ዶናልድ ትራምፕ የሚሄዱባቸው ርቀቶች አሁን ከጋዛ እስከ ሩሲያ ዩክሬን ጦርነት እንደዚሁም ደግሞ በኤዥያ ፓሲፊክ ያለውን የቻይናን ተጽዕኖ ፈጣሪነት ለመቆጣጠር የሚሄዱባቸው ርቀቶች አስፈሪና መፍትሄ አልባ እየሆኑ መጥተዋል የሚሉ ጉዳዮች እንደዚሁ በስፋት እየወጡ ባሉበት ሰዓት ነው ፕሬዚዳንት ዶናልድ ትራምፕ ለሁኔታዎች ሁሉ መዘጋጀት አለባችሁ፣ መፍትሄ ያሻል የሚል ሀሳብ እያጋሩ የሚገኙትና ውድ ተመልካቾቻችን አሁንም ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን ቀጥሉ። ቢኒያም ካሴ አብሬያችሁ ቆይታ አድርጌያለሁ። አመሰግናችኋለሁ።